እኛ እኮ ስንወጣ እየረሳ ነው። ከክርስቶስ ጋር እንዋል ወገኖቼ። ሐሳባችንን ሁሉ ከክርስቶስ ጋር እናድርገው። ንግግራችን ሁሉ ከእሱ ጋር ይሁን፣ ከሰዎች ጋር አይደለም። ዓለምን ጠባብ ያደረጉብን ሰዎች አይምሰሏችሁ። እግዚአብሔር ካልፈቀደ ማንም ይህን ሊያደርግ ከክርስቶስ ጋር መዋል እንልመድ፣ እንዲራራልን። በእውነት እግዚአብሔር ሊራራልን ካልቻለ በስተቀር አሁን ከገባንበት ኑሮ ማን ሊያወጣን ይችላል? በጣም አስጨናቂ ፈተና ውስጥ ያሉ እኮ ሰዎች አሉ። ገንዘብ ጎሎባቸው፣ ኑሮ ጎሎባቸው፣ ትዳር ፈተና ሆኖባቸው አስጨናቂ ሕይወት ውስጥ ያሉ እዚህ አርሴማ ደጅ ላይ መጥተው ሲያለቅሱ ያረፈዱ እኮ በጣም ብዙ ሰዎች ናቸው ያሉት። ከክርስቶስ ጋር ካልዋሉ ማን ሊራራላቸው ይችላል? አለቆች የሚራሩት ክርስቶስ የራራላችሁ እንደሆነ ነው። ጎረቤት የሚያዝነው ክርስቶስ የራራልን እንደሆነ፣ እናት አባትም የሚያዝን የሚራራው ክርስቶስ የራራልን አይቶ ራራላቸው ነው የሚለው። አብረውት ስለዋሉ ነው ያንን ያደረግላቸው። አብረን መዋል እንልመድ እንጂ ከሱ ጋር አብሮ ውሎ የማይራራለት ማንም ሰው ስለሌለ ነው ይህንን እምላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክቡር አባታችን መላከ ብስራት መምህር አብርሃም ዲበኩሉ፣ የዚህ ታላቅ ደብር ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የአምላክ የቅድስት ድንግል ማርያም ልጆች፣ በአምላካችን በልዑል እግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? ለዚህ ዕለት ለዚህ ሰዓት እንኳን አደረሳችሁ። በላይ መላእክት በሰማይ እንዲያመሰግኑት፣ በምድርም ጻድቃን ሰማዕታት በደማቸው በጸሎታቸው በተጋድሏቸው እንዲያከብሩት የፈቀደ የሰማይና የምድር ባለቤት የሰራዊት ጌታ አምላካችን እግዚአብሔር ክረምትን በበጋ በጋን በክረምት የሚለውጥ የሚተካ መዓልትን በሌሊት ሌሊትንም በመዓልት የሚያፈራርቅ በጨለማውም በብርሃኑም ላይ የሰለጠነ ፍጥረትን ሁሉ ፈጥሮ የሚገዛ እሱ ነውና ስለሰጠን ጸጋ ስለማይነገር ስጦታ ሁሉ ስሙ ለዘላለም የተመሰገነ ይሁን። የኢየሱስ ክርስቶስ ባሪያ በሚል ርዕስ ዛሬ እንማራለን። ሐዋርያው ቅዱስ ጳውሎስ ራሱን የጠራበት ቃል ነው። በሮሜ መልእክት ምዕራፍ 1 ቁጥር 1 ላይ የምናገኘው ኃይለ ቃል ነው። እሱን መነሻ በማድረግ ነው የምንማረው። የሰማዕቷ የቅድስት አርሴማ ጸሎት ሁላችንን የሚርዳን። ማን አልኳችሁ? የጌታችን የኢየሱስ ክርስቶስ ባሪያ ሐዋርያው ቅዱስ ጳውሎስ ራሱን የሚጠራው ገብሩ ወልኡኩ ለኢየሱስ ክርስቶስ ዘተጸዋ ወተፈልጠ ለትምህርተ ወንጌል እግዚአብሔር ዘአቅደመ ነጊረ በአፈ ነቢያቲሁ ቅዱሳን በእንተ ወልዱ። የጌታ የኢየሱስ ክርስቶስ ባሪያ ለእግዚአብሔር ወንጌል የተለየ፣ ይህም አስቀድሞ በነቢያቱ አፍ የተነገረ፣ ይህም ወንጌል ከዳዊት ዘር በሥጋ ስለመጣው ስለ ልጁ ስለ ኢየሱስ ክርስቶስ ነው ብሎ በሚያስተምርበት በዚህ መጽሐፉ ላይ በሌሎቹ መልእክታቶቹ ሐዋርያው ቅዱስ ጳውሎስ ራሱን ሲጠራ የጌታችን የኢየሱስ ክርስቶስ ባሪያ ብሎ ነው የሚጠራው። እስኪ በሉት ይህን ቃል። የማን ባሪያ? ይህንን ዛሬም የምናከብረው ከጌታችን ከኢየሱስ ክርስቶስ አገልጋዮች አንዷ የሆነችውን የቅድስት አርሴማን መታሰቢያ በዓል ነው እያከበርን ያለ ነው። የቅዱሳኑ ሁሉ መጠሪያ ነውና የሐዲስ ኪዳን ብለው ራሳቸውን ይጠራሉ፣ በዚህ ስም ይታወቃሉ። ለምንድን ነው እንደዚህ የሚለው ብሎ የሚጠራው ሐዋርያው ቅዱስ ጳውሎስ ራሱን ብለው ሊቃውንቱ ይህን ሲተረጉሙት፣ ቅዱስ ዮሐንስ አፈወርቅ ይህንን ሲተረጉመው ምን ይላል? ከሕግ ባርነት ነፃ እንደወጣ ለማጠየቅ ይህንን ስም ለራሱ ይሰጣል ይለዋል። አስቀድሞ ሐዋርያው ቅዱስ ጳውሎስ በሕግ ጥላ ስር ነበርና በኃጢአት ባርነት ውስጥ ይመላለስ ስለነበረ ለዚህ ስም ለዚህ ማዕረግ የበቃ አልነበረም። የጌታ የኢየሱስ ክርስቶስ ባሪያ አገልጋይ ብሎ ራሱን ለመጥራት የታደለ አልነበረም። የንጉሥ ሎሌ የንጉሥ አገልጋይ ሆኖ ሳይሾም
ንጉሥ ሳይፈቅድለት የንጉሥ አገልጋይ ብሎ ራሱን መጥራት እንደማይቻል ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስ ነዋየ ኅሩየ ረሰይኩከ ከመ ትጹር ስሜ በውስተ አሕዛብ፣ በአሕዛብ መካከል ስሜን እንድትጠራ ምርጥቃ አድርጌሃለሁ ብሎ እስከ ሾመውና እስካመጣው ድረስ ወደ አገልግሎት ከዚያ በፊት በዚህ ስም የተጠራ አልነበረም። ያሳድደው የነበረው ክርስቶስን ነው። ይጠላውም የነበረው ክርስቶስን ነው። በክርስቶስ ስም የተጠሩትን ሁሉ ወደ ወህኒ ይጨምራቸው የነበረ ኃያል ሰው እንደነበረ ራሱም ተናግሮታል። ቅዱስ ሉቃስም በሐዋርያት ሥራ ምዕራፍ 9 ላይ ተርኮታል። ያንኑ ታሪኩን ሉቃስ የተረከውን ራሱ ቅዱስ ጳውሎስ ደግሞ የሐዋርያት ሥራ ምዕራፍ 22 ላይ ሲተርከው እንሰማዋለን። ዘኮነ ቀዲሙ ሰዳዴ ወጸአሌ ነው። አስቀድሞ አሳዳጅና ተሳዳቢ የነበረ ሰው ተብሎ ነው የሚጠራው ቅዱስ ጳውሎስ በሌሎችም ሐዋርያት ዘንድ የሚታወቀው። ያንን ታሪክ ለውጦ ግን አምላካችን መድኃኒታችን ኢየሱስ ክርስቶስ በፍቅር ሳበና የራሱ ደቀ መዝሙር የራሱ ገንዘብ አደረገው ማለት ነው። እግዚአብሔር ሰውን ወደ ራሱ የሚጠራበት መንገድ ልዩ ልዩ ነው። አንዳንዶቹን ሐዋርያ ልኮላቸው፣ አንዳንዶቹን ደግሞ በሆነ አጋጣሚ ወደ ራሱ የሚመጡበትን መንገድ አመቻችቶላቸው ምልክት ነግሯቸው የሚመጡ ሰዎች አሉ። እንዲሁም ቅን ልቡናቸው ብሩህ አይምሯቸው እውነትን ወደ መፈለግ አብቅቷቸው እውነትን ለመፈለግ አነሳስቷቸው ያን የሚፈልጉት እውነትም ክርስቶስ ሆኖ አግኝተውት የመጡም ደግሞ አሉ። እነዚህ ለእግዚአብሔር ወንጌል የተለዩ ሆነው በጌታችን በኢየሱስ ክርስቶስ ስም የሚጠሩ ሆነው ይገኛሉ ማለት ነው። ይህ ስም እንዲሁ ዝም ብሎ ማንኛውም ሰው በየትኛውም አይነት ሕይወት እየኖረ የሚጠራበት ስም አይደለም። ምናልባት በቤተ መንግስት የሚያገለግሉ የንጉሥ ባለሟሎች ለንጉሱ ታማኝ ላይሆኑ ይችላሉ። በአፋቸው ይወዱታል፣ በልባቸው ደግሞ ይክዱታል። ብዙ ነገስታት በገዛ አገልጋዮቻቸው ተገፍተው የወደቁት በልባቸው በሚንቋቸው፣ በአፋቸው ግን በሚያከብሯቸው አገልጋዮቻቸው ነው። ሐዋርያው ቅዱስ ጳውሎስ ራሱን የጌታ የኢየሱስ ክርስቶስ ባሪያ ብሎ ሲጠራ ግን በአፍም በልብም የሚያከብረውን ኢየሱስ ክርስቶስን ነው። ይህንንም አስቀድሞ ራሱ እግዚአብሔር እንዲያውቅ በእግዚአብሔር ስም ምሎ የሚያረጋግጥልን ይሆናል። በሌላ ስፍራ ስንመለከተው ማለት ነው። እግዚአብሔርን በአፍ አምኖ በልብ ቢክዱት፣ በልብም አምኖ በአፍ ቢክዱት የሚጠቅም ነገር የለም። አፍኒ ወልብ ህቡረ ይእመኑ ነውና አፍም ልብም አብረው አንድ ሆነው ሊያምኑ ስለሚገባ ሰው በልቡ አምኖ በአፉ ቢመሰክር የሚጸድቅ እንደሆነ ቅዱሳት መጻሕፍት ስለሚነግሩን አፍም ልብም አብረው አንድ ሆነው የሚናገሩት ቃል ነው። የጌታ የኢየሱስ ክርስቶስ ባሪያ ብሎ መናገርን ማለት ነው። ሰው በልቡ የተቀበለውን ክርስቶስን ነው በአፉ የሚናገረው። በልቡ ያከበረውን ክርስቶስን ነው በአፉ የሚያመሰግነውም የሚቀድሰውም ማለት ነው። ስለዚህ ቅዱስ ጳውሎስ ይህንን ቃል የጌታ ኢየሱስ ክርስቶስ ባሪያ ብሎ ራሱን ሲጠራ በልቡ የሚያምነውን ነው በአፉ እየመሰከረልን ያለው ማለት ነው። ይሄ ቃል በጣም ትልቅ ቃል ነው። ምክንያቱም ሐዋርያው ከሕግ ባርነት ነፃ መውጣቱንና ከኃጢአት የተለየ መሆኑን ስለሚያሳይ ነው። ቀጥሎም ለእግዚአብሔር ወንጌል የተለየ ስለሚል፣ ለእግዚአብሔር ወንጌል የተለየ ማለት ምንድን ነው? ለጌታችን ለኢየሱስ ክርስቶስ ተመርጦ የተሰጠ ምርጥ ዕቃ ማለት ነው። ምክንያቱም ወንጌል ማለት ክርስቶስ ነው። ራሱም ሐዋርያው እንደተናገረው ይህም አስቀድሞ በነቢያቱ አፍ እንደተነገረ ስለ ልጁ ስለ ክርስቶስ ነው የሚለው። ከዳዊት ዘር በስጋ ስለመጣው ስለ ልጁ ስለ ክርስቶስ ነው ብሎ ስለሚናገር ወንጌል የምትናገረው ስለ ክርስቶስ ነው። ወንጌልም የተነገረችው በክርስቶስ ነው። ሦስቱም አብ፣ ወልድ፣ መንፈስ ቅዱስ አንድ ሆነው የሰሯት የአብ የወልድ የመንፈስ ቅዱስ ሕግ ተብላ የምትጠራ ወንጌል ለዚች የተጠራ የተመረጠ ነውና የጌታ የኢየሱስ ክርስቶስ ባሪያ ብሎ ሲጠራ ቅዱስ ጳውሎስ ከኃጢአት ነፃ መውጣቱን የሚያሳይ ነው። በኃጢአት እየኖሩ በዚህ ስም መጠራት አይቻልም። ምክንያቱም ልባችንን ኃጢአት እየገዛው በአንደበታችን ይህን ብንናገር ምንም የሚጠቅም ነገር ስለሌለው ነው። ይሄ ነፃነትን የሚያውጅ ነፃነትን የሚያሳይ ለእግዚአብሔር ወንጌል መለየት ማለት ከዓለም መለየትን በጠቅላላው የሚያሳይ የሚያስረግጥ ልዑል የሆነ ቃል ስለሆነ ነው። የእግዚአብሔር ቤተሰቦች
በታላቅ ቃል ነው የተናገረው ሐዋርያው ቅዱስ ጳውሎስ። ለመልእክታቱም መግቢያ አድርጎ ብዙ ጊዜ ይጠቀመዋል። እነ ቅዱስ ጴጥሮስና ሌሎችም ሐዋርያት ይህንን ቃል ይጠቀሙታል። የጌታ የኢየሱስ ክርስቶስ ባሪያ አገልጋይ ብለው ራሳቸውን ይጠራሉ። ይህም ከሌላው ነገር ሁሉ የተለዩና ከሌላው ሁሉ ነፃ መሆናቸውን የሚያሳይ ነው። ያለባቸው ጉዳይ ንጉሱን ማገልገል ብቻ ነው። እሱም ክርስቶስ ነው። ለወንጌል ነው የተለዩት። ከሌላው ሁሉ ነገር ነው የተለዩት። ያ ቀድሞ ሰው እንዲያሳድድ እና እረፍት አጥቶ በሌሊትም በቀንም እንዲወጣ እንዲወርድ ያደርገው ከነበረው ጉዳይ ሁሉ እረፍት እንዳገኘ ሳውል ማለት እረፍት ዘአልቦ ማለት ነው ይላል አንድ የውጭ ሀገር ሊቅ ሲተረጉም። ሳውል ማለት እረፍት የሌለው ሰው ማለት ነበረ። አሁን ግን ጳውሎስ ወደሚል ስም ተቀይሮለታል ይላል። ይህም እረፍት እንዳገኘ የሚያሳይ ብርሃን የሚል ትርጉም የሚሰጠው ታላቅ ስም ነው ያገኘው ይላል። አሁን እረፍት ወደሚያገኝበት ስፍራ ነው ተጠርቶ የመጣውና ለዚህ የተለየ ብሎ ራሱን ይጠራል። ለእግዚአብሔር ወንጌል የተለየ ብሎ ራሱን ሲጠራ የኢየሱስ ክርስቶስ ባሪያ ብሎ ራሱንም ሲጠራ ሌላ ምንም አይነት ዕዳ የሌለበት መሆኑን እየተናገረ እያወጀ ነው። ነፃነቱን እየተናገረ ነው ማለት። ከዚያ በፊት ሊቃነ ካህናት ይልኩታል። ከዚያ በፊት የሮማ ነገስታት ያዘዙታል። በደብዳቤ ተልኮ ነበረ። ወደ ደማስቆም ሲሄድ የነበረውና ኢየሱስ ክርስቶስ መንገድ ላይ ያገኘው እንዲህ ተልኮ ይሄድ በነበር የረበናትን ስርዓት ለማስፈጸም እሱም የእግዚአብሔር ትእዛዝ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 15 ላይ እንደተናገረው አንትሙኒ ትታደው ትእዛዝ እግዚአብሔር በእንተ ስርዓትክሙ ነው የሚላቸው። ስለ ሕጋችሁ ነው የሚላቸው። ስለ ሕገ እግዚአብሔር አይደለም። ስለ ሕጋችሁ የእግዚአብሔርን ትእዛዝ ታፈርሳላችሁ ነው ያላቸው። እነሱ የእግዚአብሔርን ትእዛዝ ለማስከበር እየሞከርን ነው ብለው ነው የሚያስቡት። ግን ስለ ሕጋቸው እንጂ ስለ ሕገ እግዚአብሔር አልነበረም የሚከራከሩ የነበሩት። ክርስቶስንም በመቅደስ እንዳያስተምር ሲከለክሉት፣ በሰንበት ታምራት እንዳያደርግ፣ ድውይ እንዳይፈውስና ሕዝቡን እንዳይጠቅማቸው እንዳያገለግላቸው ሲከለክሉት ስለ ስርዓታቸው እንጂ ስለ ሕጋቸው እንጂ ስለ ሕገ እግዚአብሔር አልነበረም። ሕገ እግዚአብሔር የሚያሳስባቸው ሰዎች ስላልነበሩ ሰው ስጋዊ ሐሳብ ከገዛው ሰው የዚህ ዓለም ፍቅር ከማረከው ሕገ እግዚአብሔርን ከሕገ ሰብ ሕገ እግዚአብሔርን ከሕገ ዓለም ለይቶ አያውቅም። መለየት ይሳነዋል እና የሚያደርጋቸውን ነገሮች ሁሉ ለእግዚአብሔር ብሎ የሚያደርጋቸው። ሰው ሲሳደብም ለእግዚአብሔር ብሎ የሚያደርግ ነው የሚመስለው። ሰው ሲገልም ለእግዚአብሔር ብሎ የሚያደርግ ይመስለዋል። ብዙ ነገሮችን ሲያደርግ ለእግዚአብሔር ብሎ ያደረገ ሁሉ ሊመስለው ይችላል ማለት ነው። ሕገ እግዚአብሔርን ከሕገ ሰብ ከሕገ ዓለም ለይቶ አያውቅም። እግዚአብሔር የዚህን ዓለም በዚህ ዓለም ፍቅር ተማርከን ከፍቅሩ እንዳንወጣ ሁላችንን የሚጠብቀን ከዚያ ነፃ መውጣቱን የሚያስረዳለት ስለሆነ ነው ቅዱስ ጳውሎስ የክርስቶስ ባሪያ ብሎ ራሱን የጠራው። ለዚህ ነው። ቀደም ሲል እመቤታችን ቅድስት ድንግል ማርያም እነሆ የጌታ ባሪያ ብላ ራሷን ጠርታ ነበረ። ነያ ዓመተ እግዚአብሔር ብላ ራሷን ጠርታ ነበረ በሉቃስ ወንጌል ላይ እንደምናነበው። ይህንን ብሎ መጠራት በዚያ ዘመን ክብር ነው ይላሉ አባቶቻችን። ምክንያቱም ግማሹን ሕዝብ ሕገ ጣዖት ይገዛዋል፣ ግማሹን ሕግ ደግሞ ስርዓተ ረበናት ያስተዳድረዋል። ተከፋፍሎ ለሰይጣን የተሰጠ በስርዓተ ረበናት በኩልም ቢሆን በሕገ ጣዖትም በኩልም ቢሆን ሰው እግዚአብሔርን ማግኘት አይችልም ነበር። በሁሉም በኩል ተሰማርቶ ደስ ያሰኘውን ነገር ያደርግ ነበር እንጂ ወደ እግዚአብሔር ወንጌል የመጣ ማንም አልነበረም። ለዚህ ነው የእግዚአብሔር ባሪያ ተብሎ መጠራት ክብር ሆኖ የሚታየው። ከዚህ የተነሳ ነበረ ወገኖች፣ እኛም የክርስቶስ ባሪያ ብለን የእግዚአብሔር አገልጋይ ብለን ራሳችንን መጥራት የምንችለው ከኃጢአት ራሳችንን ለይተን ነው እንጂ በየልባችን ለሾምናቸው ጣዖታት እየሰገድን እየተንበረከክን በየልባችን ለወደድነው ነገር እያጠን ለምንወዳቸው ነገሮች ሁሉ መባ እያገባን አይደለም። ከዚህ መካከል ለጠንቋዮች የሚገብር ሰው ይኖራል። ከዚህ መካከል በዝሙትና በዳንኪራ የሚኖር ሰው ይኖራል። ከዚህ መካከል ወንድሙን በመጥላት የሚኖር ሰው ይኖራል። ከዚህ መካከል ከሕገ እግዚአብሔር የምታንስ ናት ብሎ የሚያስባትን ነገር ባለማክበር ውስጥ የሚኖር ሰው ይኖራል። ከሕግጋት ሁሉ ይችማ ትንሽ ናት ብሎ የሚሽር ሰው ይኖራል። ግን ከእግዚአብሔር ሕግ የምታንስ የትኛዋ ናት? በእውነት ከእግዚአብሔር ሕግ ይሄ ያንሳል ይሄ ይበልጣል የምንለው አለ እንዴ? ምንም የለም። ምክንያቱም ከእግዚአብሔር ሕግ መካከል አንዱን ትንሽ አንዱን ትልቅ እንድናደርግ ስላልተፈቀደልን ነው።
በማቴዎስ ወንጌል ምዕራፍ 5 ላይ መድኃኒታችን ኢየሱስ ክርስቶስ ሲያስተምር ከታናናሾች አንዷን እንኳን የሻረ ከገሃነም አይወጣም ነው የሚለው። ገሃነም የሚያስጥለን ከሆነ ከሕግ የሚያንስ ምንም ነገር የለም ማለት ነው። ከፈጸምናቸው ነገሮች ደግሞ ሁሉንም ነገር ፈጽመን መንግሥተ ሰማያት የምንገባ ከሆነ ሁሉም ጸጋን የሚያሰጡን ከሆነ ከሕግ ትንሽ ምንም ነገር የለም ማለት ነው። እንደዚያ በማለት ውስጥ የሚኖር ሰው እንዴት ብሎ ነው የጌታ ኢየሱስ ክርስቶስ ባሪያ ብሎ ራሱን መጥራት የሚችለው? እንዴት ብሎ ነው? ይሄ እኮ ከኃጢአት ነፃ ለመውጣት ማረጋገጫ ነው። ከኃጢአት ነፃ የወጣ ሰው ራሱን የሚጠራበት ነው ማለት። ለእግዚአብሔር ወንጌል የተለየ ነው የሚለው ወገኖቼ። ለክርስቶስ ወንጌል መለየት ያስፈልጋል። ለክርስቶስ ወንጌል ስትኖሩ ከዓለም ልትለዩ ትችላላችሁ። ከሚዋሹ ሰዎች፣ ከሐሜተኛ ሰዎች፣ ከአድመኛ ሰዎች፣ ከሰራቂዎች፣ ከሰካራሞች፣ ከአመንዝሮች ልትለዩ ግድ ነው። ምክንያቱም ለክርስቶስ ወንጌል ተለይተን ስለሆነ የመጣ ነው ማለት ነው። ቅድስት አርሴማን የምናከብራት ለክርስቶስ ወንጌል ስለተለየች አይደል? ቅዱሳን ሐዋርያትን ትናንት በዓላቸውን ያከበርነውን ጴጥሮስን፣ ጳውሎስን የምናከብራቸው ለክርስቶስ ወንጌል የተለዩ ስለነበሩ ነው። ለክርስቶስ ወንጌል የተለዩ ሰዎች ከዓለምም የተለዩ ይሆናሉ፣ ግዴታ ነው። ምክንያቱም ይህ ዓለም ክርስቶስን እንዳልተቀበለ ሁሉ እኛንም ለክርስቶስ ወንጌል ከተለየን ሊቀበለን ስለማይችል ነው። ኑሯችን ለክርስቶስ ወንጌል የተለየ ከሆነ ለክርስቶስ ወንጌል እንደተለየ ሰው የምንኖር ከሆነ በዓለምም በብዙ ነገሮች ልንለይ እንችላለን። ክርስቶስን የተከተሉት ሰዎች በጣም ጥቂቶች እንደሆነ ሁላችሁም ታውቃላችሁ። ብርሃን ሲወጣ ሁሉም ሰው ዓይኑን ገልጦ ይቀበለዋል፣ ይመለከተዋል። ፀሐይ ስትወጣ ሁሉም ሰው ሊሞቃት ይጠባበቃታል። ክርስቶስ ሲመጣ ግን እንዲህ ባለ ሁኔታ አይደለም ዓለም የተቀበለው። ከፀሐይ ይልቅ የሚሞቀው ሕይወታችንን የሚያሞቀው ከፀሐይ ይልቅ ሕይወታችንን የሚያደምቀው ብርሃን ሆኖ ሳለ ክርስቶስ የተቀበለችው ዓለም እንደዚያ ባለ መንገድ አይደለም። በጣም ጥቂት ሰዎች ናቸው። ካገኙት ሰዎች መካከል እንኳን የተቀበሉት በጣም ጥቂት ሰዎች ናቸው። በዘመኑ ከነበሩ ሰዎች መካከል የተለዩለትና የተቀበሉት በጣም ቃሉን ሰምተው የተፈወሱ ብዙዎች ናቸው። ልብሱን ጫፍ ዳሰው የዳኑበት ብዙዎች ናቸው። ታምራቱን አይተው የተከተሉት በጣም ብዙዎች ናቸው። አዋጁን ሰምተው የተከተሉት ብዙዎች ናቸው። ግን የዳኑበት ደግሞ በጣም ጥቂቶች ናቸው። ከዚህ መካከልም እኮ በጣም ብዙ ሰው አለ። ወንጌሉን ይሰማል፣ ግን ንስሐ መግባት ይሳነዋል። በትምህርት በጉባኤ ይገኛል፣ ግን ስጋውን ደሙን መቀበል ይሳነዋል፣ ያቅተዋል። ቃሉን ይሰማል፣ ይማራል፣ ያውቃል፣ ነገር ግን ቃሉን መፈጸም ይሳነዋል። ቃሉን አለማወቅ አይደለም አሁን የብዙዎቻችን ችግር። በጉባኤ መገኘትም አይደለም ችግራችን፣ መዘመርም አይደለም ችግራችን። ንስሐ ገብተን በሕገ እግዚአብሔር ጸንተን መኖር ነው የሚያቅተን ብዙዎቻችን። ይሄ ነው ማለት ነው። ይሄ ደግሞ ለእግዚአብሔር ወንጌል አለመለየት እንደሚያሳየው ነው። ለእግዚአብሔር ወንጌል የተለዩ ሰዎች እንዲህ አይደሉም። ክፉ ወሬ አይሰሙም። ለእግዚአብሔር ወንጌል የተለዩ ሰዎች ክፉ ወሬ ቢሰሙም አይፈተኑም፣ አይናወጡም። ለእግዚአብሔር ወንጌል የተለዩ ሰዎች የሰማዕትነት ዘመን ቢመጣ እንኳን መከራው ሰውነታቸውን አያሳቅቀውም እና ከክርስቶስ ወንጌል በፍጹም አይለያቸውም ማለት ነው። ረሃብም ቢሆን፣ ስደትም ቢሆን፣ መከራም ቢሆን፣ ገንዘብ ማጣትም ቢሆን፣ የኑሮ መጎሳቆልም ቢሆን፣ ከዘመድ መለየትም ቢሆን፣ የወገን ማጣትም ቢሆን፣ የትኛውም ነገር ቢሆን ከክርስቶስ ወንጌል ምንም ነገር አይለያቸውም ማለት። ምክንያቱም እውነት አንድ ናት። እውነትን ይዘው በእውነት ብቻ መኖር ነው የሚፈልጉትና ማለት ነው። እውነትን ፈልጎ ማግኘት እና በዚያ መኖር ለብዙዎች ከባድ ነው። ግን ደግሞ በዚያ ካልኖር የእግዚአብሔርን መንግሥት እንዴት ልንወርሳት፣ እንዴት ልናገኛት እንችላለን? ስለዚህ እግዚአብሔር ቤተሰቦች የክርስቶስ ባሪያ የጌታችን የኢየሱስ ክርስቶስ አገልጋይ ብሎ ቅዱስ ጳውሎስ ራሱን እንደጠራ በዚህ ስም ለመጠራት አሁን ካለንበት የኃጢአት እስራት ልንፈታ፣ አሁን ከምንኖርበት የኃጢአት ባርነት ልንወጣ ይገባናል። ቅዱሳኑ በዚህ ስም የተጠሩት ከዚህ ወጥተው ስለሆነ ነው። ክርስቶስን ለማገልገልም የተከተሉት ከዚህ ወጥተው ከዚህ ተለይተው ስለሆነ። ሌላ ገዥ ያለበት ሰው ለንጉሥ ሊያድር በፍጹም አይችልም። የንጉሥ አገልጋይ ለመሆን ከሌላ ንጉሥ ትእዛዝ ስር መውጣት ያስፈልገናል። ከሌላ ንጉሥ ትእዛዝ መውጣት የአንድ ንጉሥ ወታደር የሚሆነው ለአንድ ንጉሥ ብቻ ነው። ወታደር የሚሆነው ለአንድ ንጉሥ ብቻ ነው አይደል? አንድ ጄኔራል የጦር መሪ የሚሆነው ለአንድ ሀገር ብቻ ነው አይደል? እንደዚሁም እኛም የክርስቶስ ወታደሮች መሆን የምንችለው ለዓለም
ከምንሰጠው አገልግሎት ለሰይጣን ከምንሰጠው አገልግሎት ስንወጣ ብቻ ራሱን የሚያገለግል ሰው ለክርስቶስ አገልጋይ መሆን እንዴት ይቻለዋል? የራሱን ፈቃድ ለራሱ ፈቃድ የሚገዛ ሰው በራሱ ፈቃድ የሚመላለስ ሰው በክርስቶስ ፈቃድ እንዴት ነው መመላለስ የሚችለው? የንጉሥ ሎሌ ንጉሥ ባዘዘው ቦታ ይቆማል እንጂ ራሱ በወደደው ቦታ ሊቆም አይችልምና እኛም ለክርስቶስ አገልግሎት ከተመረጥና ከተጠራን ራሳችንን ማሳልፈን ከሰጠን ክርስቶስ ባዘዘን ቦታ እንቆማለን እንጂ እኛ ባዘዝነው ቦታ እንቆም። እዋቸው ሐዋርያትን መንፈስ ቅዱስ በጠራቸው ጊዜ አንዳችም ጊዜ ሳይዘገዩ ወጥተው ይሄዳሉ። የእግዚአብሔርን ትእዛዝ እተላለፍ ዘንድ እችላለሁን ሲል ሰምተነዋል። ቅዱስ ጳውሎስ የሐዋርያት ሥራ ምዕራፍ 13 ላይ ስትመለከቱ ቁጥር 3 ላይ መንፈስ ቅዱስ ለያቸው ይላል። ጠራቸው፣ ከወንድሞቻቸው መካከል ለይቶ ጠራቸው፣ ሳውልንና በርናባስን፣ እነሱም ተከትለው ሄዱ ይላል። የሐዋርያት ሥራ ምዕራፍ 20 ላይ ስንመለከት እንደዚሁ ቅዱስ ጳውሎስን ከኤፌሶን ምዕመናን ለይቶ መንፈስ ቅዱስ ሲወስደው እንመለከታለን። እያለቀሱ ለመኑት፣ ከነሱ ጋር አብሮ ይኖር ዘንድ በእንባ ጭምር ለመኑት ይላል። ስለምን ልቡናዬን ትሰብራላችሁ? እግዚአብሔር ያዘዘኝን ከመፈጸም ወደ ኋላ ምል ይመስላችኋልን? ለሞትም እንኳን ቢሆን ጌታዬ ከፈለገኝ እሄዳለሁ። ምክንያቱም በዚያ እስራትና ግርፋት እንደሚጠብቀው ነቢያት አስቀድመው ነግረውት ስለነበረ ነው። ወደ ኢየሩሳሌም ነው የሚሄደው። በኢየሩሳሌም አይሁድ ይይዙታል፣ ይገርፉታል፣ ያስሩታል። ይህንን ሰምቷል ቅዱስ ጳውሎስ። ግን ምን አለ? ጌታዬ ያዘዘኝን ከመፈጸም ወደኋላ አለ። እስራትም ቢሆን ሞትም ቢሆን ረሃብም ቢሆን ግርፋትም ቢሆን ሌላም ነገር ቢሆን ከመቀበል ወደኋላ አለልም። ለምን? ማን ስላዘዘኝ? እግዚአብሔር ስላዘዘኛል። የጌታ ባሪያ ማለት የሚቻለው ይሄንን ያክል ቁርጠኛ መሆን ሲቻል ምን ያክል ቆራጦች ነን እኛ። ጾም እንኳን ሲመጣ ገና የምንብረከረክ ሰዎች አይደለን እንዴ? ቀኖና ሲሰጠን ንስሐ ሲሰጠን እንኳን አባቴ እንደው ይህንን ሁሉ መሸከም አይቻለኝም የምንል ሰዎች አይደለን እንዴ? እኛ ትእዛዝ እግዚአብሔርን ለመፈጸም የታዘዝነውን ሁሉ ለማድረግ ምን ያክል ፈቃደኞች ነው፣ ቁርጠኞች ነው ወገኖች። ካልወሰን እኮ ዓለም መሳቧን አታቋርጥም። ፈቃደ ሥጋ ማሸነፉን መሰልጠኑን አይተውም በእውነት ወገኖች። ስለዚህ ምንጊዜም ቢሆን ክርስቲያን መሆን የሚቻለው ወስኖ ቆርጦ ሲተውት ብቻ ነው። ይህንን ዓለም ወስኖ ቆርጦ የራስን ፈቃድ ቆርጦ ጥሎ ለእግዚአብሔር ፈቃድ ለመገዛት ስንወስን ብቻ ነው ትክክለኛ ክርስቲያን መሆን የሚቻለው እንጂ በራሳችን ፈቃድ የምንመራ ከሆነ በየጊዜው በጣም ብዙ ምክንያቶች ነው ያሉን። ንግዱም ሲያተርፍ ቤትም መሙላት ሲጀምር ቆይችን ልሙላት ስንል ሳይሞላ እኛ ወደ መቃብር ልንወርድ እንችላለን። የሚሞላ ነገር እንዳትጠብቁ በዚህ ምድር ላይ። ምክንያቱም ሞልቶላቸው ተርፏቸው በቃን ብለው የሞቱ ሰዎች ስለማናውቅ ነው። ነገስታቱን ያቸው ዓለም ቢገብርላቸው ግዛት ቢሰፋላቸው አሁንም ግዛት ከመጨመር ወደ ኋላ አይሉ፣ አሁንም ግብር ከመሰብሰብ ወደ ኋላ አይሉ። በየጊዜው በየዓመቱ ይሰበስባሉ፣ ይቀበላሉ፣ ይወስዳሉ። እንደዚያ ነው አይደል? ግዛት በቃኝ ብሎ ስልጣን በቃኝ ብሎ ከስልጣን የወረደ ሰው ማግኘት አይቻልም። እየጣፈጠው ነው የሚቀጥለው። እንደውም ውረድ የሚሉትን ሰዎች እየገደለ ሁሉ ሊቀጥል ይችላል ማለት ነው። ባለጠጎችን ተመልከቷቸው። እንደዚያው ማን ነው በቃኝ ብሎ የዚህን ዓለም ሀብት ንብረት ትቶ የዚህን ዓለም ሹመት ሽልማት ትቶ ቆርጦ ወስኖ የተወሰው ብቻ ነው መተው የቻለው። ስለዚህ ክርስቲያኖች ወስኖ መቁረጥ ካልተቻለ በስተቀር ትክክለኛ ክርስቲያን ሆኖ መቀጠል አይቻልም። ስለዚህ መወሰን፣ የእኛን ፈቃድ ትቶ ለእግዚአብሔር ፈቃድ ራስን ማስገዛት። ይህንን ካላደረግን ደግሞ የጌታ ኢየሱስ ክርስቶስ ባሪያ ተብለን መጠራት በፍጹም አንችልም። ገና በራሳችን ፈቃድ እየተመራን ለተከተልነው ለክርስቶስ ሳንለይ የተከተልነውን ክርስቶስን ለማገልገል ሳንወስን ራሳችን ሳንክድ እንዴት ብሎ ራሱን ያልካደ ነው እኮ ያለው። እሱ ራሱ ሲጠራን ራሱን ያልካደ ሊከተለኝ አይችልም ማለት እኮ ምን ማለት መሰላችሁ? ለእኔ ፈቃድ ሊገዛ ያልወሰነ ማለት ነው። ፈቃዱን ያልተወ ማለት እኮ ነው። እኛ ገና በራሳችን ፈቃድ ውስጥ ስለሆነ ነው እዚህ መተን ስርዓተ ቤተክርስቲያን እንዲስተካከልልን ነው እንጂ የምንፈልገው እኛ መስተካከለን እንደ ስርዓቱ በሆን መመላለስ አንችልም። እኛ ራሳችን ስርዓቱ በእኛ ልክ እንዲሆን ደግሞ እንደገና እንፈልጋለን ማለት ነው። በዚህ ልክ የወረድ ነው ወደዚህ የመጣ ነው
ገና ከራሳችን ፈቃድ ለራሳችን ከመገዛት ስላልወጣን ወገኖች፣ ለራሳችን ከመገዛት ራሳችንን ከማምለክ ራሳችንን ከማክበር ወጥተን እግዚአብሔርን ወደ ማክበር እግዚአብሔርን ወደ ማምለክ እግዚአብሔርን ወደ ማምለክ የምንመጣው መቼ ነው? ለራሳችን ፈቃድ ከመገዛት የራሳችንን ፈቃድ ከመፈጸም ወጥተን የእግዚአብሔርን ፈቃድ ወደ መፈጸም የምንመለሰው መቼ ነው? ያንን እስካላደረግ የጌታ የኢየሱስ ክርስቶስ ባሪያ ተብለን እንዴት ልንጠራ እንችላለን? ለጌታ ወንጌል የተለየ መባል እንዴት ነው የምንችለው? እንደ ማንኛውም በአሕዛብ ስርዓት እየተመላለስ በአሕዛብ ስርዓት ተጋብተን ጋብቻችን በዛ ስርዓት ፈጽመን አሕዛብ እንደሚያደርጉት ለልጆቻችን አሻንጉሊት አሳቅፈን ወንጌል ሳንነግራቸው ቃል እግዚአብሔር ሳናስተምራቸው ባህል፣ ወግ፣ ስርዓት የሚባል ነገር ሳናሳያቸው የቤተ ክርስቲያንን ማይጠንቷን ሳናሸታቸው ቅዳሴዋን ሳናሰማቸው አሳድገን በመብል በመጠጥ ብቻ እንደ እንስሳ እየመገብን ስጋዊ ምግብ ብቻ እየመገብን አሳድገን ይሄ ነው ክርስትና? ለእግዚአብሔር ወንጌል መለየት ማለት እንዲህ ነው? በእንደዚህ አይነት ስርዓት ብቻ እየተመላለስ በለበስነው ልብስ ብቻ ኑሮን ሙላትን ስኬትን እየለካን በገዛነው መኪና በምንኖረው ኑሮ በምናገኘው ደሞዝ ላይ ብቻ ስኬትን መሰረት አድርገን በዚያ እየለካን እንዲህ ነው ክርስትና የሚኖረው? የእግዚአብሔርን ፈቃድ መፈጸም ለእግዚአብሔር ወንጌል መለየት ማለት እንዲህ ነው? የክርስቶስ ባሪያ ሊያሰኝ የሚችል ነው? ቤታችን ቢታይ፣ ኑሯችን ቢታይ፣ ትዳራችን ቢታይ፣ ክርስትናችን ቢፈተሽ የጌታ ባሪያ ብለን ራሳችንን ለመጥራት በኩራት የሚያስችል ነው? እኛ በእውነት የጌታ ባሪያ ተብለን ለመጠራት ፈቃዳችንን ትተናል? የንጉሥ አገልጋይ እንደመሆናችን መጠን ሌሊት ብንጠራ ነቅተን ተግተን እነሆ ባሪያህ ብለን መቆም እንችላለን? ሳሙኤል የሚባል አገልጋይ አለ። የሊቀ ካህናቱ አገልጋይ የነበረ ብላቴና በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ላይ ስትመለከቱ ታሪኩን የምታገኙት ሰው የመካኒቱ ሴት የሐና ልጅ ካህኑ ሳሙኤል በመጀመሪያ የሊቀ ካህናቱ የኤሊ አገልጋይ ነበረ በቤተ መቅደስ ውስጥና ከዕለታት በአንድ ቀን ራእይ ተገለጠለት። ግን ራእይ ያለመደ ገና ወጣት ብላቴና ስለነበረ የጠራው ማን እንደሆነ ስላላወቀ ሊቀ ካህናቱ የጠራው መስሎት ሂዶ እነሆ ባሪያ ብሎ በሌሊት ወገቡን ታጥቆ በሊቀ ካህናቱ ፊት ሊያገለግል አደግድጎ ቆሞ እነሆ ባሪያ መጥቻለሁ ምን ልታዘዝ ይለው ነበር ይላል። በኩለ ሌሊት ነው ተመልከቱት። ከተኛበት ስፍራ ላይ የጠራው እግዚአብሔር ነበረ። ራእይ ስለማያውቅ ግን ሂዶ ለሊቀ ካህናቱ እነሆ ባሪያ ብሎ መጥቻለሁ የምታዘዘኝ ንዘዘኝ ይለው ነበር ይላል። አሁን እኛ በሌሊት ብንጠራ ይህን እናደርጋለን። ለጸሎት ስንጠራ እንኳን ለጸሎት መነሳት የሚያቅተን ለቅዳሴ መነሳት አቅቶን ጌታ በሌሊት ጠርቶናል ማለት እኮ ነው። ቅዳሴው ስርዓቱ ሰዓቱ በሌሊት ሆነ ማለት ቤተክርስቲያን በዚያ ሰዓት ካወጣችሁ እናንተን ክርስቶስ ለዚያ ሰዓት ለአገልግሎት ይፈልጋችኋል ማለት ነው። ደወል ከተደወለ እናንተን ክርስቶስ ለአገልግሎት ይፈልጋችኋል ማለት ነው። ተነስታችሁ እንድትመጡ እየጠራችሁ ነው ማለት ነው። የእግዚአብሔርን ቃል ሲያውጁላችሁ መምህራን በአውደ ምሕረት ከሰማችሁ ለእግዚአብሔር ወንጌል እንድትሰበሰቡ ክርስቶስ ይፈልጋችኋል ማለት ነው። ለጉባኤ ይጠራችኋል ማለት ነው። በክርስቶስ ጉባኤ እንደሚገኝ አንድ አገልጋይ ሩጦ መምጣት ያስፈልጋል። ንጉሱ ሲጠራው የንጉሱ ባለሟል የንጉሱ አገልጋይ ባይመጣ እሺ ባይል ቢዘገይ ንጉሱ ምንም ያደርገው ይመስላችኋል? ከስራው ያሰናብተዋል። እንዲያ ሲልም ደግሞ ለእስራት ለወህኒ ሊዳረገው ይችላል፣ ሊቀጣው ይችላል። አይደለም? እግዚአብሔር እየቀጣን እንደሆነ ምን ታውቃላችሁ? በእውነት ዓለምን እንዲጠባብ በር ያደረጋት እግዚአብሔር ምናልባትም ባለመታዘዛችን ምክንያት እየቀጣን እንደሆነ ምን ታውቃላችሁ? ነገሮችን ሁሉ አስቸጋሪ ያደረጋቸው በመውጣታችን በመግባታችን ፍርሃት እንዲከበን ፍርሃት እንዲውጠን ያደረገን በገበያውም በኩል አስጨናቂ ነው የሚሰማው ወሬ፣ በሌላም በኩል አስጨናቂ ነው የሚሰማው ወሬ። ይህን ክፉ ወሬ ብቻ እንድንሰማ እየመላለስን ያደረገን ምናልባት የምስራችሁ ወንጌል ሲነገር አልሰማ ስላልን እምቢ ስላልን እንደሆነ ምን ታውቃላችሁ? የእግዚአብሔር ቤተሰቦች እግዚአብሔር ለሚታዘዙ ሰዎች በመከራ ውስጥም እንኳን ሰላምን መፍጠር መረጋጋት፣ በጭንቀት በመረበሽ መካከል በማዕበል ውስጥ መረጋጋትን ማምጣት ይችልበታል። እግዚአብሔር ባህር ማዕበል ወጀብ እንዲያናጉጣት የሚያደርገው በማዕበል እንድትናጥ የሚያደርገው
መርከቡ ሲናወጥም ዝም የሚለው ሐዋርያት ቀስቅሰውት ተነሳ አድነን ብለው ጠርተውት እንዲያድናቸው ስለሚፈልግ ነው። ከሐዋርያት ጋር ሆኖ ሐዋርያት ሲጨነቁ ዝም ይላቸው ነበረ። ተመልከቱት። ልጇ የታመመባት ሴት መጣ ከጀርባ ሆና ልጄን አድንልኝ ብላ ስትለምነው ዝም ይላት ነበረ። ጸሎቷን እንደማይሰማ ዝም ይላት ነበረ። ሰዎቹ ሰምተው ኧረ እባክህ ፍረድላት እስኪሉት ድረስ ፍርድ የጎደለባት ሴት መጣ ከባላ ጋር አድነኝ ብላ ስትለምነው ዝም ይላት ነበር፣ ያዘገይባት ነበር፣ ፍርድ አይሰጣትም፣ ዝም ይላት ነበር። ለምንድን ነው እንደዚያ የሚያደርገው? መልሰን መላልሰን እንድንለምነው ፈልጎ ይሆናል። እግዚአብሔር እንድንቀሰቅሰው በጸሎት እግዚአብሔር ዝም ይላል። ወገኖች ሰው በመከራ ውስጥ ሆኖ ዝም ይላል። በደዌ ውስጥ ሆናችሁ፣ በረሃብ ውስጥ ሆናችሁ፣ በፈተና ውስጥ ሆናችሁ፣ በብርቱ ኑሯችሁን በሚያናውጥ ወጀብ ውስጥ ሆናችሁ ዝም ሊል ይችላል እግዚአብሔር። ለምን? በጸሎት እንድትጠሩት፣ በትዕግስት እንድትጠብቁት፣ ከሱ በቀር ሌላ መጠጊያ የለንም እንድትሉት እንድንለው ስለሚፈልግ እግዚአብሔር ዝም ይላል። ሊያጠራን ስለፈለገ በዚያ መከራ ሊያነጻን ስለሚፈልግ እግዚአብሔር ዝም ይላል። ምናልባትም እንዲህ አይነት ገጠመኞች የሚኖሩት እግዚአብሔር ሊፈትነን ፈልጎ ሊሆን ይችላልና መምጣት መለየት ያስፈልጋል። አሁን ድብልቅልቅ ነን። ለክርስቶስ ወንጌል የተለየነን ማለት ይከብዳል በእውነት ወገኖቼ። አሕዛብ ከሚያደርጉት አንዱን ሳናስቀር እናደርጋለን። እንደ ክርስቲያን ደግሞ የክርስቲያን ምልክቶችን እናደርጋለን። የክርስቶስን መስቀል በአንገቱ ካደረገ ሰው የክርስቶስን ስራ ነው ሲሰራ መዋል ያለበት። ከአንደበቱም የሚወጣው እውነት ነው። በእጁም በእግሩም በሌላውም ነገር ላይ የሚታየው የክርስቶስን ስራ ነው መሆን ያለበት። ክርስቶስ ማለት ሰው የሚያድን ነው፣ ሰው የሚገል አይደለም። ክርስቶስ ማለት ለሰዎች የምስራችን የሚናገር ነው፣ ለሰዎች መራራ ቃልን የሚናገር አይደለም። መራራ ቃልን የሚናገር ክርስቶሳዊ የለም። ሰዎችን የሚገድል ክርስቶሳዊም የለም። ለሰዎች የማይራራ ክርስቶሳዊም የለም። ምክንያቱም በወንጌል ስለ ክርስቶስ የተጻፈው ሕዝቡንም አይቶ አዘነላቸው የሚል ስለሆነ ነው። ምን አለላቸው? እነማንን አይቶ? አይቶ ይዘንልን፣ አይቶ ይራራልን፣ ሕዝቡን አይቶ ራራላቸው ነው የሚለው። ግን ደግሞ በጉባኤ አብረውት የዋሉ ናቸው። እነሱም እኮ የሚገርመው አብረውት ስለዋሉ ነው። አይቶ የራራላቸው አብረነው እንዋል። እኛ እኮ ስንወጣ እየረሳ ነው። ከክርስቶስ ጋር እንዋል ወገኖቼ። ሀሳባችንን ሁሉ ከክርስቶስ ጋር እናድርገው። ንግግራችን ሁሉ ከእሱ ጋር ይሁን፣ ከሰዎች ጋር አይደለም። ዓለምን ጠባብ ያደረጉብን ሰዎች አይምሰሏችሁ። እግዚአብሔር ካልፈቀደ ማንም ይህን ሊያደርግ ደጉን ደግሞ ክፉ ማድረግ ይችላል አይችልም? ሰማዩን እንደ ምድር ምድሩን እንደ ሰማይ ማድረግ ይችላል? ይችላል። እግዚአብሔር ምድርን በዚህ ስርዓት ሰማዩንም በዚያ ስርዓት ያጸናው እሱ እግዚአብሔር አይደል? እሱ እኮ ነው። ኑሯችንንም የዚያን ቤት ኑሮ እዚኛው ቤት ላይ፣ የዚህን ቤት ኑሮ ደግሞ እዚያኛው ቤት ላይ ቢያደርገው እግዚአብሔር ይሳነዋል እንዴ? ምንም እኮ አይሳነው። የአርሴማ አምላክ፣ የቅዱስ ጊዮርጊስ አምላክ፣ የጴጥሮስ የጳውሎስ አምላክ፣ ጳውሎስ የተለየለት፣ ጴጥሮስ የተሰቀለለት፣ ቁልቁል የተሰቀለለት አምላክ ኢየሱስ ክርስቶስ ኑሯችንን ሁሉ መለወጥ የሚቻለው አምላክ ነው። ስለዚህ በእውነት ከክርስቶስ ጋር መዋል እንልመድ፣ እንዲራራልን። በእውነት እግዚአብሔር ሊራራልን ካልቻለ በስተቀር አሁን ከገባንበት ኑሮ ማን ሊያወጣን ይችላል? በጣም አስጨናቂ ፈተና ውስጥ ያሉ እኮ ሰዎች አሉ። ገንዘብ ጎሎባቸው፣ ኑሮ ጎሎባቸው፣ ትዳር ፈተና ሆኖባቸው አስጨናቂ ሕይወት ውስጥ ያሉ እዚህ አርሴማ ደጅ ላይ መጥተው ሲያለቅሱ ያረፈዱ እኮ በጣም ብዙ ሰዎች ናቸው ያሉት። ከክርስቶስ ጋር ካልዋሉ ማን ሊራራላቸው ይችላል? አለቆች የሚራሩት ክርስቶስ የራራላችሁ እንደሆነ ነው። ጎረቤት የሚያዝነው ክርስቶስ የራራልን እንደሆነ፣ እናት አባትም የሚያዝን የሚራራው ክርስቶስ የራራልን አይቶ ራራላቸው ነው የሚለው። አብረውት ስለዋሉ ነው ያንን ያደረግላቸው። አብረን መዋል እንመል እንጂ ከሱ ጋር አብሮ ከሱ ጋር አብሮ ውሎ የማይራራለት ማንም ሰው ስለሌለ ነው ይህንን እምላችሁ። ቅዱሳን አባቶቻችን አብረውት ዋሉ፣ አብረውት ኖሩ። ማንም በዘመኑ እንደሚያደርገው የእግዚአብሔር አገልጋይ የሆነ ሁሉ እንደሚያደርገው ቅድስት አርሴማም ሌሎችም ቅዱሳን
ይህንን አደረጉ። ለእግዚአብሔር ወንጌል ከተለዩ በኋላ ወደ ዓለም መመለስ ሹመት ቢሰጧቸው ሽልማትም ቢሰጧቸው ማለት ወደ ዓለም መመለስን እምቢ አሉ። ዓለምን ተጸየፉ ማለት ነው። ቅድስት አርሴማ በውበቷ ቅድስት አርሴማ ባላት ነገር ሁሉ ቢያባብሏትም እሺ በጀ ሊያሰኟት ቢፈልጉም ቢሞክሩም እሺ ያላለቻቸው ለክርስቶስ ወንጌል አስቀድማ ራሷን ስለለየች ነው። ተለይታለች እና የክርስቶስ ባሪያ ሆናለች። ለአንድ ንጉሥ አድራለች ማለት ነው። ለአንድ ንጉሥ አገልጋይ ሆናለች። ለሌላ ንጉሥ ደግሞ አገልጋይ መሆን አይቻልም። ለሁለት ንጉሥ መገዛት አይቻልም። ጌታም እንደተናገረው ለገንዘብ የሚገዛ ለእግዚአብሔር መገዛት አይችልም። ለዓለም የሚገዛ ዓለምን የሚወድ ክርስቶስን ሊወድ አይችልም። የዓለም ፍቅር የነገሰበት ሰው ክርስቶስን ሊወድ አይችልም። ራሱንም እንኳን የሚወድ ሰው ክርስቶስን ሊወድ አይችልም። ለዚህም ነው ራሱን ያልካደ ያለው። ራስን ክዶ ክርስቶስን መውደድ ያስፈልጋል። የኛ ሕይወት ክርስቶስ ስለሆነ ነው። እንደዚያ ምን ሕይወቱን የሚጠላ ደግሞ ማንም የለም። ገንዘባችንም ክርስቶስ፣ ርስታችንም ክርስቶስ ነው። መብልና መጠጣችንም ክርስቶስ ነው። ብንራብ መብል መጠጥ ሆኖ ይመጣልን ከሱ በቀር ሌላ ማን አለ? ብንታረዝ ልብስ ሆኖ ይመጣልን ከሱ በቀር ማን አለ? በልማድ ውስጥ የሚኖር ሰው እኮ የራሱ ባሪያ ነው። በሱስ ውስጥ የሚኖር እና ራሱን እንኳን ማሸነፍ ያልቻለ ሰው ለራሱ ባሪያ ነው ማለት ነው። የራሱ ባሪያ ሆኖ ነው እየተመላለሰ ያለውና አልቻልኩም የሚል ሰው አለ። ከዚህ ልማድ መውጣት አቃተኝ ደጋግሜ ሞከርኩ የሚል ሰው አለ። ያ ሰው ገና ለራሱ በራሱ ባርነት ውስጥ ያለ ሰው ማለት የክርስቶስ ባሪያ መሆን ስትችል ነው። ከዚያ ልማድ ከዚያ ሱስ መውጣት የምትችለው የክርስቶስ ባሪያ መሆን ስትችል ነው ማለት ነው። እና አባቶቻችን እንዳሉት እንዳስተማሩን ከተለያዩ ባርነቶች ወጥተን ለክርስቶስ የምንገዛ የክርስቶስ ባሮች የክርስቶስ አገልጋዮች መሆን ይኖርብናል። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር በዚህ ዕለት በሰማዕቷ በቅድስት አርሴማ መቅደስ ውስጥ ተገናኝተን እንድናመልከው እንድናከብረው መታሰቢያቸው በሚደረግበት ቦታ ሁሉ ቃል ኪዳን ገብቶላቸዋልና ለሰማዕቷ ከገባው በረከት ቃል ኪዳን ሁላችንንም ያሳትፈን። ሰማዕቷ መታሰቢያው በሚደረግበት ቦታ ሁሉ ተገኝታ በረድኤት ትባርካለችና እኛንም ተባርከን። እግዚአብሔር ይስጥልኝ።